ግን መጀመሪያ ሴተኛ ዳሪ ስትወጣ እኔን ያማከረች አቢሴሎም ታግቶታል እና ሁሉንም ነገር እየነገረው ነው። ኤልሳ እጁ ላይ ከሆነች አቢሴሎምን ምንም አያደርገውም። እሷን ደግሞ ቢገላትም ምንም አይጨንቀኝም። እሺ የውሸቷ ንግስት ቀጥይ። ትገለኛለህ እንጂ ምንም ነገር አልነካም። መግደሌማ የማይቀር ውሻ ነህ። እሺ ደደብ እውነቱን ንገረኝ። ቆይ እናቷ እንዳልሆነች ታውቂ ነበር አይደል? ደግሞ ይሄን ማለት ነው። ወይንዬ አንቺ እኮ ውሸት ስትናገር አይንሽ በደንብ ነው የሚያስታውቀው። አትዋሽኝ። በቃ ትርንጎ ብላችሁ ያመጣችኋት ሴት የመንደር ዱርዬ ናት አይደል? ኧረ እንደሱ አይደለም። በትሱ አንተን ተባተቢ። አንቺ እዚህ ቀመር ላይ እንደሌለሽበት ነው ያውቃል። ይሄም ነገር ውሸት ነው እንዴ? በፈለግኩት ሰዓት ደግሞ ይዣት መሄድ ይችላል። ሲፓራ ደግሞ ከአባቷ ጋር ሆነች እንጂ አልታገተችም። እሺ አንተ የትርንጎ ባለ ይቅርታ ነው ካላስቸገርኩ ቁጭ ብለን ማውራት እንችላለን። ቆይ አንተ ከእኔ የምትፈልገህ ነው? እንደውም ከዚህ በኋላ ከልጄ ጋር ብቻ ነው ማምተን አለበት። በዛ ላይ አንተ ትንሽ እንኳን አታፍርም? ያንን ሁሉ ለምን አንተ ቀልኳ ጠይቃት ማታጣ አብረን ከልጄ ጋር ስትል ያወቀው ሲፓራ ልጄ መሆኗን ብቻ ነው። ከዛ በኋላ አንቺ ባልሽን ታጫለሽ፣ እኔም ልጄን አገኘ ደግሞ አውቄ ነው ያደረጉት። ምክንያቱም አፋል ለዛ ነው ሆን ብዬ ነው የተጠቀምኩት። አንተም ደግሞ ብዙ ሰዓት ቁጭ ወደ ኤልሳ አዎ ተስፌን አይኔን ያጨለ በዛው እንዴ አንተም እኮ ወደ ውስጥ ያለውን ልጅ ገለህ። ይሄ ነገር እውነት ይሁን እንጂ እያንዳንዳችሁን በተራ ነው የምጨርሳችሁ። ይሄ ሁሉ ጊዜ ጠብቄ እንደዚህ ዝም የምልሽ እንዳይመስል ብሎ እንደዛተውም አብሲሎንን አግቶ እያሰቃየው ይገኛል። ኤልሳንም በእጁ አስገብቶ እውነቱን የማትናገሪኝ ከሆነ እስከ ዛሬስ ለምንድን ነው ልጄ ናት ብለሽ የሸወድሽኝ? ስለዚህ ዋጋ ትከፍያታለሽ። እያንዳንዱን ነገር እንደዚህ በቀላሉ የምተውሽ እንዳይመስልሽ፣ ከስር ጀምሬ ነው የምጨርሳችሁ በማለትም እንግዲህ ይናገራታል። ሆኖም እንግዲህ ወይንሼትንም አብሲሎም ይሄ እየተፈጠረ ያለው ነገርና እየሰማው ያለውት ነገር እውነት ነው ውሸት ብሎ ሲጠይቃትም እሷም እያንዳንዱ ነገር እውነት እንደሆነና የኤልሳ ልጅ እንደሆነ ትነግረዋለች። አብሲሎምም እኔ እውነት መጥፎ ሰውና ክፉ ሰው ነኝ ወይ? የመጀመሪያ ታሪኳን ሙሉ ለሙሉ ብትናገረኝ እኔ እንደው እቺን ልጅ አልቀበልም ወይ? ለምንስ ነው እንደዚህ የምታደርገኝ? በማለት እንግዲህ ለወይንሼት ይነግራታል። ወይንሼትም አሁን የተፈጠረውን ነገር አምነ ተቀበል እንጂ እሷ እንደዚህ አላሰበችም። አዎ አጥፍታለች። አንተም ራስህን መውቀስ የለብህም። እንዴትስ በዚህ በሁሉ ውሸት ትጎዳኛለች? እንዴት የራሷን ልጅ ደግሞ የሰው ልጅ ናት ብላ የሁሉ ነገር ታደርጋለች? በማለትም ትነግረዋለች። አንቺስ እንዴት እኔን ትዋሽኛለሽ? በማለትም ሲላት እኔ የዋሸውክ እንኳን እናቴ ታማሚ ናት፣ በእናቴ በኩል ነው የተጠቀመችብኝ። ይሄንን ነገር እማናገር ከሆነ ለእናቴ ብሩን አትልክላትም፣ እናቴም ትሞትብኛለች። አሁን ግን አንተ ብሩን ስለላክላት ሁሉንም ነገር ችዬ መቀመጥ አልቻልኩም፣ እውነቱን ማወቅ ስላለብህ ነው በማለት እንግዲህ ወይንሼት ሁሉንም ትነግራለች። ሰብለም እንግዲህ ሱስና ጋር ድንገት ሄዷ ነበር። ሱስና ጋር ድንገት እንደሄደችም ሱስናም እጅግ ትደነግጥና ምን ነው ሰብለ ለምንድን ነው በዚህን ሰዓት የመጣሹ ብላ ትላታለች። እሷም እንዴ ምን ነው ሱስና ምን ነው አስደነገጠሽ? እንደዚሁ መምጣት አልችልም እንዴ ብላ ስትላትም አይ የተከራየነ ነው ቤት እኮ ይዘውታል፣ ለዛ እንግዲህ ሳትነግሪኝ ስትመጪ ጊዜ ነው ብላ ትላትና እጅግ በጣም ትደነግጣለች። ምነው ሱስና የደነገጥሽ ትመስያለሽ ብላ ስትላትም አይ አልደነገጥኩም በማለት ቀስ ብላ ወይኔ እቺ ህፃን እንዳትመጣ በማለት ትላለች። በዚህንም ሳሰብለ ማን ነው የማትመጣው ማናት እሷ ብላ ስትላትም አይ ምንም አይደለም አንቺ ቁጭ በይ፣ ቆይ እስቲ ቡና ማፈላልሻለሁ ብላ ስትላትም አይ አይደለም ቆይ እስቲ መጣው ትልና ወደ ውጪ ትወጣና ሲምፓራ እንዳትመጣ እዛው እንድትጫወት ታደርጋታለች። ሆኖም እንግዲህ እሷ በወጣይ ሰዓት ሰብለም ድንገት ፎቶቹን ታያለች። ፎቶውንም እንግዲህ ስታይ የሲምፓራ የህፃንነቷና የሱስና ነበረ። ሆኖም እሱን አይቷ ከደነገጠች በኋላ ሱስና ወደ ውስጥ ከገባች በኋላ ወዴት ሄደሽ ነው ብላ ስትለም አይ እዚሁ ነኝ፣ ቆይ ቡና ላፍላልሽ ብላ ስትላትም አይረ እንጫወት እስቲ፣ እኔ የምልሽ ስለ ልጅሽ እኮ ምንም ነገር አልነገርሽኝም፣ ልጅሽስ አሁን የት ናት? ጥሩ ሁኔታ ላይ ሆነች ወይ ብላ ስትላትም ስለምትረዳሽ ብቻ እንጂ የነገርሽኝ ምንም ስለሷ ታሪክ የነገርሽኝና የት እንደምትኖር አልነገርሽኝም ብላ ስትላትም አይ ነግርሻለሁ፣ ያው ጥሩ ሁኔታ ላይ አይደለችም፣
ግን እየረዳችኝ ያለችው አሁንም እሷ ናት ብላ ትላታለች። ልጅሽስ ልጅ አላት ወይ ብላ ስትላትም አዎ አላት ብላ ትላታለች። እሷም እንግዲህ ያንኑ አይቷ እየደነገጠችና ይሄ ነገር ጉድ እንዳይወጣ እያለች ሱስናም እየፈራች እያለ እንግዲህ ዶክተሩም ለኤልሳ ደውሎላት አብሲሊዮን መውለድ እንደማይችል ይነግራታል። እሷም እንግዲህ እጅግ በጣም ትደነግጣለች። ለወይንሼትም ትነግራታለች። ወይንሼትም እንግዲህ ስትሰማ እጅግ ነበር ያሰነችው። አብሲሊዮም እንግዲህ ለልጅ ያለው ጉጉት ጭምር በጣም ነበረ ያሳዘናት ማለት ነው። ሆኖም እንግዲህ ይሄንን ነገር ለሱ መንገር አለብሽ ብላ ስትላትም ኤልሳም ይሄንን ነገር እሱ መስማት የለበትም ከሰማ ይጎዳል ብላ ትላታለች። ቢጎዳም መስማት አለበት ብላ ስትልም አንቺ እኔን አታዥም፣ ቆይ አስብበታለሁ በማለት ነበር እንግዲህ ለሰብለ የደወለችላት። ለሰብለም እንግዲህ ከደወለችላት በኋላ ሰብለንም ነይ ካፌ እንገናኝ የማወራሽ ነገር አለ ብላ ትላታለች። ሆኖም እንግዲህ ከአንቺ ጋር ምን አይነት ወሬ ነው የማወራው? እሺ በቃ መጣው በማለትም እሷም ወደ እሷ ትሄዳለች። ሆኖም እንግዲህ ሱስናን አሁን መጣው አስቸኳይ ስልክ ተደውሎብኛል እመጣለሁ ሌላ ጊዜ በማለትም ትሰናበታታለች። ሱስናም እንግዲህ በጣም ስለደነገጠች እሺ ብቻ በማለት ይለያያሉ። ሆኖም ሰብለ ካፌ እንግዲህ ኤልሳ እንደቀጠረቻት ትሄዳለች። እኔ አንድ ቀን እንኳን እንደዚህ ካፌ ቀጥረሽኝ ታወሪኛለሽ ብዬ አስቤ አላቅም እና ምን ልታወሪኝ ነው እንደው የጠራሽኝ ብላ ትላታለች። እኔና አብሲሊዮም የማህነት ምርመራ አድርገን ነበረ። ስለዚህ አብሲሊዮም ልጅ እንደማይወልድ ተነግሮታል እና ግራ ገብቶኛል። እሱ ጉጉቱን ስላየው መጀመሪያ ላንቺ ልንገርሽ ብዬ ነው ብላ ትላታለች። እሷም ትደነግጥና እንዴት ይሄ ነገር ሊፈጠር ቻለ? በፍጹም ይሄ አይሆንም ብላ ስትልም ሆኗል፣ ስለዚህ ለእሱ አልነገርኩትም ብላ ትላታለች። በፍጹም ለሱ መንገር የለብሽም እያለቻት እንግዲህ እያወሩ ነበረ። ሆኖም እንግዲህ ማቲያስም ለኤልሳ ይደውልላትና ልጄ የታለች? የሰጠውሽ ቀነ ቀጠሮ እኮ አልቋል። ነገሮችን አስተካክዬ መኖር እንችላለን ብለሽ ነበር። እኔም ሁሉንም ነገር አስተካክዬ ደስ የሚልና ንጹህ አየር ያለበት ቤት አስተካክያለሁ። አሁን የቀራችሁት አንቺና ልጄ ብቻ ናችሁ ብሎ ይላታል። ይሄን ያህል ምን አስቸኮለህ? ገና ነው፣ ምንም ነገር አላስተካከልኩም ብላ ስትለው ምን ልታስተካኪ ነው የፈለግሽው? አሁን የማትመጪ ከሆነ ቀንሽንና ሰዓትሽን ከጨረሽ እኔ ራሴ መጥቼ ልጅን ወስዳለሁኝ ብሎ ይላታል። እሷም በፍጹም እንደዚህ አይሆንም፣ ተረጋግተ ጠብቀኝ ብላ ትላለች። እንደዛ ከሆነ እስቲ ያለው ምን እንደምትሆኝና እንዴት እንደምታደርጊ የማይሽ ይሆናል ብሎ ይላታል። እሷም እንግዲህ ስልኩን እንደዘጋችበት አሁንም ደጋግሞ ይደውልላታል። ሆኖም እንግዲህ ልንገር ካደል አንድ ነገር ብላ ትለዋለች። ምንድነው ንገሪኝ፣ እየሰማሽ ነው ብሎ ሲላትም ሲፓራ ያንተ ልጅ አይደለችም። እኔ በዛን ሰዓት አራስ ሆኜ ተኝቼ ባለውበት ሰዓት ስራ መስራትና ምንም አይነት ነገር ማድረግ ስለማልችል ነው እንጂ ያንተ ልጅ ናት ያልኩት፣ ያንተ ልጅ አይደለችም ብላ ትለዋለች። በዛን ሰዓት አንተ ዋና አለቃና ገዢ ነበር፣ ሁሉንም ገንዘብ ካንተ ነበረ የማገኘው። ስለዚህ ሌላ ገንዘብ መግቢያ ምንጩ ስለሌለኝ ምንም ነገር ማድረግ ስለማልችል ያንተ ናት ብዬ ወደ አንተ አሳብቤ ብሩን እንድትረዳኝ አደረኩ እንጂ ሲፓላ ያንተ ልጅ አይደለችም፣ እውነቱን ወቅ ትለዋለች። በዚህንም ሰዓት ማቲያስ እጅግ በጣም ይናደዳል። ማቲያስም እንግዲህ እጅግ በጣም ሲናደድ እንዴት እንደዚህ ታያለሽ? እያንዳንዳችሁን ነው የምጨርሳችሁ። እውነት ልጄ አቱን እንጂ እገልሻለሁ። ለምን እስከ ዛሬ ድረስ ልጅ ናት ብለሽ ዋጋ እንዳስከፈልሽኝ ብሎ ይላታል። እሷም ብር ስለሌለኝ ነው ብላ ትላለች። እውነት ሲፓላ የሱ ልጅ አይደለችም? ይሄ መላነቱ መላ የሆነ እየቀጠለ ነው ወይስ ሲፓላ የሱ ልጅ ሆና አውቋ ይሄንን ሀሳብ የመጣላት? እናንተ ደግሞ ግምታችሁን በዚሁ ኮሜንት ላይ ታስቀምጣላችሁ። እንግዲህ ወይንሼትም ደግሞ ሁሉንም ነገር ለአብሲሎም ንገሩት፣ አትደብቁት እያለች እሷም እንግዲህ አብሲሎንም አጽናንቷ አብሲሎም አንድ ነገር እንድትተባበርኝ እፈልጋለሁ ብሎ ይላታል። እሱም ምንድን ነው ጋሼ ብላ ትለዋለች።
እሱም እንግዲህ አንቺ እንደነገርሽኝ ኤልሳ ማወቅ የለባትም እኔ አውቄ ዝም እላለሁ። ከዛም በኋላ እንግዲህ አንቺ እኔ እንዳልሰማሁት አድርጊና እውነቱን ከአንደበቷ ነው መስማት የምፈልገው ብሎ ይላታል። እሷም እሺ በቃ ብላ ትለዋለች። እንግዲህ እሱም እጅግ በጣም ተናዶ ከቤት ይወጣል ማለት ነው። እሷም አይጋሽ እያለች እያዘነች እና ውስጧ እየተጎዳም ቢሆን ለሱ እያዘነች ትወጣለች። ሆኖም እንግዲህ እሱም እንደዛ እያዘነ ማቲያስ ጋር ይደውልለታል። ማቲያስንም እንግዲህ የት ነው ያለው? ምን እያደረክ ነው ብሎ ሲለውም እሱም ቤን ያለሁት ለምን ፈለከኝ ብሎ ሲልም ላወራክ እፈልጋለሁ ያለህበትን አቅጣጫ ወይም ሎኬሽን ላክልኝና ልምጣ ብሎ ሲለውም ከአንተ ጋር የሚመጣ ሰው ከሌለ መምጣት ትችላለህ ብሎ ይለዋል። እሱም ማንም ከኔ ጋራ የሚመጣ ሰው የለም፣ አንተ ፈቃደኛ ከሆንክ የሚያወራ ነገር አለ ልምጣ ብሎ ይለዋል። እሱም እሺ በቃ እንደዛ ከሆነ በማለትም ይናገረዋል። ሆኖም ማቴዎስ እሰየው በራሱ ተንቀልቅሎ ወደ እጄ ገባ፣ ስለዚህ አሁን ተገላገልኩት በማለት ደስ በማለትም እንግዲህ እየጠበቀው ይገኛል። ሆኖም እንግዲህ ማቲያስ አብሲሎንን ለማገት ዋጋ የከፈለው ነገር የለም ማለት ነው። ለምን እሱ ሊያወራው ባለበት ነው በዛው ያገተው ማለት ነው። ሆኖም እንግዲህ ለኤልሳ ሱስና ትደውልለትና ከዛም በኋላ ምንድነው እሱ የተፈጠረው ነገር እውነት ነው ወይ ብላ ስትልም አዎ ምንድነው ብላ ስትላትም ማቲያስ ደውሎልኝ ነበረ እንደማይለቀንና እያንዳንዳችንን እንደሚጨርሰን ተናግሯል። አንቺ አባትየው እስኪገኝ ድረስ ለምን እስከዛም ቀጥለሽ አላወራሽም ነበረ? ለምንድነው እንደዛ ያልሽው ብላ ስትልም ባክሽ ምንም አያደርግም ነገሮችን ሁሉ አሁንማ አበላሸሽ ብላ ትላታለች። እሷ ምንም ያበላሸውት ነገር የለም አሁን ሁሉንም ነገር አንቺ እንዳትናገሪ ብላ ስትላትም አሁን ሀሳብ አምጪ እንጂ ሌላ ነገር መቀበጃጀሩን ተይው ምንም አያደርገንም ብላ ትላታለች። እሱማ በደንብ ያደርጋል እንዴት አያደርግም ይኸው ቤተሰቦቹን እንዳለ አጠፋለሁ እያለኝ ነው ብላ ስትልም እስቲ ያጥፋና እናያለን ይሄንን ሳታሽን ትተሽ አሁን መላውን አስቢበት ብላ ትላታለች። የራስሽ ጉዳይ ራስሽ እንደገባሽበት ራስሽ ተወጪ እንጂ እኔ ላንቺ አሁን ላይ ምንም አድርጊ ብዬ አልልሽም ትላታለች። ኤልሳም እንግዲህ እንዴት ነው ማደርገው እንዴት ነው መሆነው እያለ ትገኛለች። ኤልሳ አሁን ላይ ያላሰበችው ችግር ውስጥ ገብታለች። ለምን በዚህ ጋር እንግዲህ ማቲያስን መጀመሪያ ልጅ ናት ብላ ሸውዳው ነበር። ሆኖም እንግዲህ ሳታስብ ልጅ አይደለችም ብለዋለች። እዚህ ጋር ደግሞ እሷ ልጅ አይደለችም ስትለው እሱም እጅግ በጣም ተናዶና ስሜታዊ ሆኖ ሁሉንም ነገር እንግዲህ ለመጨረስና ለማስተካከል ነገሮችን ሁሉ እየረበሸ ይገኛል ማለት ነው። እንግዲህ ያንን እያደረገ ባለበት እጅግ በጣም ጨንቆትና ከብዶት ይገኛል ማለት ነው። እንግዲህ ማቲያስም ዛሬ ላይ የሚያደርገው ነገር ሁሉ ግራ እና ቀኝ ሆኖበታል ማለት ነው። ሆኖም እንግዲህ የማቲያስ ነገር ግራ የሚያጋባ ቢሆንም ምንም ነገር ማድረግ አልቻለም ማለት ነው። እሱም እንግዲህ ከባድ ሁኔታ ውስጥ ገብቷል። እሱም የሚያደርገው ነገሮች ሁሉ ግራ እየገቡት ግራና ቀኝ ሆኖበታል ማለት ነው። እዚህ የሚደረገው ነገር ምን እየተደረገና ምን እየተከሰተ እንዳለ ግራ በመጋባት ላይ ይገኛል። ሆኖም እንግዲህ ዛሬ ላይ ታግቶ የሚገኘው ዛሬ ደረጃ ላይ ያለው ነገር ምንድን ነው እየተፈጠረ ያለው የሚለው ግራ አጋብቶታል ማለት ነው። ውድ የተከበራችሁ ቤተሰቦቻችን ማለት ነው። ስለዚህ ያለውን ነገር የሚያጠናቅቅበትን ግራ በመጋባት ውስጥ ያለውን እንዴት አድርጌ ነው የምወጣው፣ እንዴትስ ነው የሚፈጠሩትን ነገሮች እያንዳንዳቸውን ነገር እንደዚህ አድርጌ የማስተካክለው እያለ እንግዲህ በነገሮቹ ላይ ግራ ተጋብቶ ይገኛል ማለት ነው። ሆኖም እንግዲህ
የሚያደርገው ነገር ግራ ቢገባውም ምንድን ነው የሚፈጠረው እያለ ነው ማለት ነው። ሆኖም እንግዲህ ምንድን ነው ያሉት ነገሮች ውድና የተከበራችሁ የሴኒ ቤተሰቦች እንግዲህ መላ ድራማ መላነቱን ግራ አጋብቶት ይገኛል ማለት ነው። ግራ የሚያጋባው ነገር እንግዲህ አሁን ላይ እንዴት ነው በዚህም ውሸት ብቻ እየሆነ ነው ማለት ነው። ውሸቶቹን እንግዲህ ምንም ነገር ማድረግ አይቻልም ማለት ነው። ውሸቱን ነገር ሊያስተካክል ወይም ደግሞ ምንም ነገር ሊያደርግ አልቻለም ማለት ነው። እንግዲህ ውሸትን ማስተካከል የሚቻለውና መተራረም የሚቻለው ይህ ነገሮች ናቸው ማለት ነው። ስለዚህ ነገሮችን ለማስተካከል ሁሉንም ነገር ይገደዳል ማለት ነው። ሆኖም እንግዲህ ዛሬ ላይ እንዳያችሁት አብሲሊዮም ታግቷል። የታገተበትም ምክንያት እንግዲህ ምንም ነገር ማድረግ አይቻልም ማለት ነው። ሆኖም አሁን ላይ ወይንሼት ከመኝታ ክፍል ስትወጣ ስላየቻት አሽቀርቅሯ ከቤት አውጥታታለች ማለት ነው። እንግዲህ አሁን ላይ ደግሞ ኤልሳና ሰብለ ፒስ እየሆኑ ነው። ኤልሳ እንግዲህ ሁሌም ውሸተኛ ናት። አሁን እንግዲህ ሰብለንም ውሸተኛ አድርጓት፣ ሰብለም እንግዲህ ለአብሲሊዮም አይነገርም በሚለው ስለደገፈቻት አንድ ላይ ሆነዋል። እንግዲህ ውሸትና ውሸት ሲደመር 2 እኩል ይሆናል ማለት ነው። እና ውድ የተከበራችሁ ቤተሰቦቼ እናንተ ይህንን ውሸት እንዴት አይታችሁታል? እንዴት ደግፋችሁታል? ወዴትስ እንዲሄድ ነው የምታስቡት? ውሸቱ እንደዚሁ መጣጣፍ አለበት ወይ? እንግዲህ ኤልሳ ዛሬ ላይ ሲፓራ የእሷ ልጅ መሆኗን ተናግሯለች ማለት ነው። ልጄ ናት ብላ እንዳለ ዝርግፍ አድርጓ ተናግሯ ትገኛለች። ሆኖም እንግዲህ ልጇ እንደሆነች ብትናገርም እዚህ ጋር ያለውን ነገር ልጄ ናት ብላ ከተናገረችም በኋላ ያ ነገር ብቻ አላበቃለትም ማለት ነው። ለምን ልጄ ናት ካለችም በኋላ እንግዲህ ማቲያስንን የዋሸችው ነገር አንድ ላይ ተደማምሮ ችግር ፈጥሯል ማለት ነው። ስለዚህ የሚሆነውን ነገር እያንዳንዱን ነገር የምናየው ይሆናል ማለት ነው። ምን ሊፈጠርና ምን ሊሆን ያለውን ነገር በሂደት ነው የምናየው ሁላችንም ማለት ነው። ስለዚህ ውድና እየተወደዳችሁ የሴኒ ቤተሰቦች እንግዲህ እዚህ ጋር ደግሞ አየር እየወሰዳችሁ በመሀል ዘና ፈታ እያላችሁ ወደ ድራማችን የምንገባ ይሆናል። ሱስናም እንግዲህ ቅሌቷ ተዋርዶላት ተገላግላለች ማለት ነው። እንግዲህ አሁን ደግሞ የልጇ ውሸትና እውነት ተጋልጧል። አሁን ደግሞ እንግዲህ ቤተሰቦቼ ውጪ ናቸው፣ እዚህ ሀገር ውስጥ አይደሉም፣ የአሜሪካ ሰዎች ናቸው ብላ ነበር የተዋወቀችው እንደምናስታውሰው ማለት ነው። እና አሁን ይሄ ነገርስ እንዴት ይሆናል? ወዴትስ ነው የሚያስኬደው? እና አሁን አብሲሊዮም ይሄኛውን ውሸት ሲችል አንድ ላይ ይችለዋል ወይስ ኤልሳ ከትዳሯ ትበታተናለች ብላችሁ ታስባላችሁ? እና ያንንም እንግዲህ ኮሜንት ላይ ዱቅ አድርጉ። እንግዲህ ዱቅ አድርጉ ማለት ቋንቋ ሆኗል እና ዱቅ እያደረጋችሁ አስቀምጡ ትላችኋለሁ። እና ይሄንን ይመስላል የዛሬው የኤልሳ ድራማ ማለት ነው። እንግዲህ እንዳልኳችሁ አብሲሊዮም ዋጋ እያገኘ እየተሰቃየ ነው የሚገኘው። ስለዚህ ሲቃዩ ብሶበታል ማለት ነው። የመጨረሻ ስለዚህ በጣም የሚገርምና የሚያሳዝን ሁኔታ ውስጥ ደርሷል እና ቀጣዩን በጉጉት ነው የምንጠብቀው። እኔ ውድ እህታችሁ እንግዲህ ወደ ቢሮዬ እየሄድኩ ነው። ቢሮዬ ከመድረሴ በፊት ለምን ለተከታታዮቼ ይሄንን ጉድና ሚስጥር ለምን አልነግራቸውም? ሚስጥሮቹ እየተጋለጡ እንደሆነ ብዬ ለእናንተ ይዤላችሁ ከች ያልኩት እላችኋለሁ። እንግዲህ ቢሮ እስክደርስ ድረስ እናንተ ደግሞ ዘና ፈታ እንድትሉ ነው። እና ያው
ቢሮ ለመሄድ ሻሻችሁን እንደዚህ ማሰር አለባችሁ በመጀመሪያ። ከዛም በኋላ እንግዲህ ወደ ጎን ወደ ግራ ወደ ቀኝ እያያችሁ ዘና ፈታ ትላላችሁ ማለት ነው። ስትራመዱ ደግሞ ወደ ጎን እያያችሁ ስትራመዱ የዲያስፖራ መሆን እንትን ይኖራችኋል። እንግዲህ ይሄንን ይመስላል እላችኋለሁ ወንዶች። ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። አስተያየታችሁን ምናምን በጣም ነው የምወድላችሁ። አበረታታችሁኛል። ከእንቅልፌ ከተኛውበት አስነቅታችሁኛል ማለት ነው። እኔ እኮ ስወዳችሁ ከልቤ ነው። ነቃ እንድል አድርጋችሁኛል። ከእንቅልፌ እንድነሳ አድርጋችሁኛል ማለት ነው። ስለዛ እንግዲህ ከልብ አመሰግናችኋለሁ እና ምሽታችሁ ያማረና የተዋበ እንዲሆን መልካም ምኞቴ ነው ማለት ነው። ስለዚህ መልካሙን ሁሉ ተመኘውላችሁ። ቀናችሁ እንዳማረ ምሽታችሁም ያማረ ይሁን። ባይ ባይ። እዚች ጋር እንግዲህ ደልበስ ደልበለስ እያልኩ ባይ ባይ ብያችኋለሁ።